ዲጂታል ማርኬቲንግ ኢትዮጵያ ውስጥ የዲጂታል ማርኬቲንግ እንቅስቃሴ ከመቼውም ጊዜ በላይ በጣም በፍጥነት እያደገ ነው። እያደገ ያለ ኢንዱስትሪ ውስጥ ደግሞ ቀድሞ የገባ ሰው ሁልጊዜም ቢሆን ተጠቃሚ ነው የሚሆነው። በዚህ ቪዲዮ ስለ ዲጂታል ማርኬቲንግ 5 ነገሮችን እነግራችኋለሁ። አንደኛ ዲጂታል ማርኬቲንግ ማለት ምን ማለት ነው? ሁለተኛ የዲጂታል ማርኬቲንግ አይነቶች ምን ናቸው? ሶስተኛ ዲጂታል ማርኬቲንግ ላይ ስራ ሰርተን እንዴት ገንዘብ ማግኘት እንችላለን? አራተኛ ዲጂታል ማርኬቲንግ ቢዝነስ ውስጥ እንዴት መግባት እንችላለን? አምስተኛ ዲጂታል ማርኬቲንግን በነፃ የምትማሩባቸውን 6 ፕላትፎርሞች እነግራችኋለሁ። ሰላም እንዴት ናችሁ? ውድ ተመልካቾቼ ሄኖክ ውድ ይባላለሁ። ፉል ስታክ ዌብሳይት ዲቨሎፐር እና የዲጂታል ማርኬቲንግ ባለሙያ ነኝ። ግሎባል ቴክኖሎጂ እንደ ፕሮሞሽን የሚባል የሶፍትዌር እና የዲጂታል ማርኬቲንግ የኦንላይን ኤጀንሲ አለኝ። በዚህ ቪዲዮ እኔ የተማርኩትንና ያወቅኩትን ስለ ዲጂታል ማርኬቲንግ አንድ ባንድ እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ ሁኑ። አንደኛ ዲጂታል ማርኬቲንግ ማለት ምን ማለት ነው? ዲጂታል ማርኬቲንግ ማለት አንድን የሚሸጠን ዕቃ ኤሌክትሮኒክስ ሚዲያዎች ላይ ለሽያጭ ማቅረብ ማለት ነው። ዲጂታል ማርኬቲንግ ማለት ባጭር አገላለጽ፣ ለምሳሌ አንድን የሚሸጠን ዕቃ በቲቪ በሬዲዮ ወይም ደግሞ በስልክ ላይ ስናስተዋውቀውና ስንሸጠው በኤሌክትሮኒክስ በሆነ መልኩ ማለት ነው። እሱ ዲጂታል ማርኬቲንግ ይባላል ማለት ነው። የማይነካ ማርኬት ላይ ስናደርገው ዲጂታል ማርኬቲንግ እንለዋለን ማለት ነው። ሁለተኛ የዲጂታል ማርኬቲንግ አይነቶች ምን ናቸው የሚል ነው። ዲጂታል ማርኬቲንግን በሁለት መንገድ ከፍለን ማየት እንችላለን። አንደኛ ኦርጋኒክ ወይም ደግሞ ፍሬ የምንለው ነው። ሁለተኛ ፔድ የምንለው ነው ማለት ነው። ወይም ደግሞ በክፍያ የምንሰራው የዲጂታል ማርኬቲንግ አይነት ነው ማለት ነው። ዲጂታል ማርኬቲንግ በጣም ሰፊ ዘርፍ ነው። አሁን ላይ ግን በብዛት ዲጂታል ማርኬቲንግ ውስጥ እየተሰራባቸው ያሉት አንደኛ ሶሻል ሚዲያ ማርኬቲንግ ነው። ሁለተኛ ሰርች ኢንጂን ኦፕቲማይዜሽን፣ ሶስተኛ ኮንቴንት ማርኬቲንግ፣ አራተኛ ኢሜል ማርኬቲንግ፣ አምስተኛ ኢንፍሉዌንሰር ማርኬቲንግ፣ ስድስተኛ አፍሊኤት ማርኬቲንግ ናቸው ማለት ነው። ኦኬ እንግዲህ ውድ ተመልካቾቼ ዲጂታል ማርኬቲንግ እነዚህ ብቻ አይደሉም፣ በጣም ሰፊ ዘርፍ ነው። ዲጂታል ማርኬቲንግ ውስጥ ግን እኛም ሀገር ላይ አሁን ላይ በጣም እየተሰራባቸው ያሉት እነዚህ ስለሆኑ ነው እነዚህን ብቻ ይዤላችሁ መጣሁት ማለት ነው። ሶስተኛ ዲጂታል ማርኬቲንግ ስራን ሰርተን እንዴት ገንዘብ ማግኘት እንችላለን የሚለው ነው። ዲጂታል ማርኬቲንግ ላይ በጣም ብዙ ገንዘብ መስሪያ መንገዶች አሉ፣ ግን በዋናነት 3 ወሳኝ መንገዶች አሉ። አንደኛ ፍሪላንሲንግ ነው። ይህንን የዲጂታል ማርኬቲንግ ስራን ከቤታችሁ ናችሁ ለተለያዩ ክላይንቶች መስራት ትችላላችሁ ማለት ነው። ስራውን ለማግኘት ደግሞ የተለያዩ የፍሪላንሲንግ ፕላትፎርሞች አሉ። እነሱ ላይ አፕላይ አድርጋችሁ ቤታችሁ ናችሁ በቀላሉ ለብዙ ክላይንቶች መስራት ትችላላችሁ ማለት ነው። ሁለተኛ የዲጂታል ማርኬቲንግ ስራ ለመስራት ስራውን የምታገኙበት መንገድ በአቅራቢያችሁ የሚገኙ የተለያዩ ድርጅቶችን ሄዳችሁ በማናገር መስራት ትችላላችሁ ማለት ነው። ሶስተኛው አማራጭ የዲጂታል ማርኬቲንግ ስራ ለመስራት ፉል ታይም ፖዚሽኖችን ፈልጎ መግባት ነው። አሁን ላይ ብዙ ቢዝነሶች አሉ ፉል ታይም ዲጂታል ማርኬተር እየቀጠሩ ያሉ። አሁን ላይ የተለያዩ ማርኬቲንግ ካምፓኒዎችም አሉ እኛም ሀገር እንዲሁም በኦንላይን ያሉ ማለት ነው። እነሱ ስራ በሚያወጡበት ሰዓት አፕላይ አድርጋችሁ መስራት ትችላላችሁ ማለት ነው። በሪሞት ወይም ደግሞ በፉል ታይም ሄዳችሁ መስራት ትችላላችሁ ማለት ነው። አራተኛ የዲጂታል ማርኬቲንግ ቢዝነስ ውስጥ እንዴት መግባት እንችላለን ነው። አንድ ሰው የዲጂታል ማርኬቲንግ ቢዝነስ ውስጥ ለመግባት መጀመሪያ ማድረግ ያለበት ስኪሉን መማር ነው። ሁለተኛ ማድረግ ያለበት ከዲጂታል ማርኬቲንግ ስራዎች ውስጥ አንዱን መምረጥ ነው። እንደነገርኳችሁ ዲጂታል ማርኬቲንግ በጣም ሰፊ ዘርፍ ነው። ስለዚህ አንዱን መምረጥ ይጠበቅባችኋል ማለት ነው። አንዱን መርጣችሁ ከተማራችሁ በኋላ በሱ እየሰራችሁ በቀጣዩ ሌሎቹንም እየተማራችሁ መስራት ትችላላችሁ ማለት ነው። በአንድ ጊዜ ሁሉንም ከጀመራችሁ በጣም ሰፊ ዘርፍ ስለሆነ ተስፋ ቆርጣችሁ ልታቆሙ ስለምትችሉ አንዱን መምረጥ ይጠበቅባችኋል ማለት ነው። አምስተኛና የመጨረሻው ዲጂታል ማርኬቲንግ በነፃ የምትማሩባቸው 6 ፕላትፎርሞች እነግራችኋለሁ ብዬ ነበረ። አሁን እነዛን ፕላትፎርሞች እነግራችኋለሁ። አንደኛ ፌስቡክ ብሉፕሪንት ነው። የፌስቡክ አድ አሰራርና ኦርጋኒክ የሆነ የሶሻል ሚዲያ ማርኬቲንግን የምትማሩበት ምርጥ ፕላትፎርም ነው። እዚህ ጋር ሄዳችሁ መማር ትችላላችሁ ማለት ነው። ሁለተኛ ሾፒፋይ አካዳሚ ነው። ሾፒፋይ አካዳሚ እንዴት አድርጋችሁ የኢኮመርስ ዌብሳይቶችን ማሳደግ እንደምትችሉ የምትማሩበት ምርጥ ፕላትፎርም ነው። እሱ ጋር መማር ትችላላችሁ ማለት ነው። ሶስተኛ ቲክቶክ አካዳሚ ነው። ይሄ ፕላትፎርም እንዴት አድርጋችሁ ቲክቶክ ላይ አድ ራን እንደምታደርጉ የምትማሩበት ቆንጆ ፕላትፎርም ነው። እሱም መማር ትችላላችሁ ማለት ነው። አራተኛ ሜልቻምፕ አካዳሚ ነው። ሜልቻምፕ አካዳሚ የሚያስተምራችሁ ስለ ኢሜል ማርኬቲንግ ነው። ኢሜል ማርኬቲንግ ላይ እንዴት አድርጋችሁ ሰክሰስፉል እንደምትሆኑና ቆንጆ የሆነ የዲጂታል ማርኬቲንግ ባለሙያ መሆን እንደምትችሉ የሚያስተምራችሁ በጣም ቆንጆ ፕላትፎርም ነው። እሱን እንድትማሩ ሪኮመንድ አደርጋለሁ ማለት ነው። አምስተኛ ለርኒንግ ዶት ጎግል እና ጎግል ጋራጅ ናቸው። ሁለቱም በጎግል ነው የሚደረጉት። እነዚህ ፕላትፎርሞች እንዴት አድርጋችሁ ዲጂታል ማርኬቲንግ ራን እንደምታደርጉ የሚያስተምራችሁ ፕላትፎርሞች ናቸው ማለት ነው። ከኢኮመርስ ዌብሳይቶች ጋራ እንዴት አድርጋችሁ አፍሊኤት ማርኬቲንግ እንደምትሰሩ የሚያስተምራችሁ ፕላትፎርሞች
ናቸው ማለት ነው። እዚህ ጋር በነፃ መማር ትችላላችሁ። ስድስተኛ ዩቲዩብ ነው። ዩቲዩብ ላይ መማር ትችላላችሁ። ዩቲዩብ ላይ የተለያዩ ኮርሶች አሉ ስለ ዲጂታል ማርኬቲንግ በነፃ የተሰሩ ማለት ነው። እዛ ጋር ተምራችሁ እውቀቱን ማግኘት ትችላላችሁ ማለት ነው። ኦኬ እንግዲህ ውድ ተመልካቾቼ ለዛሬ ስለ ዲጂታል ማርኬቲንግ ይዤላችሁ መጣሁት ይሄን ይመስል ነበረ። ከቪዲዮ እንደተማራችሁበት እርግጠኛ ነኝ። ለዛሬ ቪዲዮ እንዳይረዝም እዚህ ጋር ይብቃን። በቀጣይ ግን እያንዳንዱ በዲቴል እናየዋለን ማለት ነው። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም አድርጌ አመሰግናለሁኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።